ቲቪ መጽሔት። ጤና ይስጥልኝ ተመልካቾቻችን። የዛሬው እንግዳዬ የማከብረው የምወደውና የማደንቀው ትልቅ የጥበብ ሰው ኃይሉ ጸጋዬ ነው። ኃይልሽዬ የጥንት የጧቱ ጓደኛዬ፣ መካሪዬ፣ ወቃሼ ሁሉ ነገሬ ነህ። ጥሬና አክብረህ ስለተቀበልከኝ ከልብ አመሰግናለሁ። እንኳን ደህና መጣህልኝ። እንኳን ደህና ቆየሽልኝ አዲሽዬ። እንግዲህ ከስንት ዓመት በኋላ እንደገና ተገናኘን በስራ። እኔም አክብረሽ ስለገበሽኝ በጣም ደስታና ኩራት ይሰማኛል። የረጅም ዘመን ጓደኛዬ ወዳጄ ነሽ። በእንደዚህ አይነት መልኩ መገናኘታችንም በእውነት ደስ ብሎኛል። እኔም በጣም ደስ ብሎኛል ኃይልሽ። እንግዲህ ስላንተ ማውራት ትንሽ ይከብዳል። በኪነ ጥበብ ውስጥ በህብረተሰቡ ውስጥ በተመልካች ዘንድ ትልቅ ተወዳጅነትን ያተረፍክ ነህ። የመድረክ ድራማዎችን፣ መጽሐፎችን፣ ተከታታይ ስራዎችን በቴሌቪዥን መስኮትም የማቅረቡ ነገር በጣም በዚህ የታወቅክ ነህ፣ በተለይ በሬዲዮ። ከምንም በላይ ግን አሁን ለረፍት የመጣ ፍቅር ከሚለው ስራ እስቲ ከሱን ጀምር። ለምንድን ነው ለረፍት የመጣው ፍቅር? ለረፍት የመጣ ፍቅር መጀመሪያ የሰራሁት በሬዲዮ ነው። ያኔ ርዕሱ ባላንጣዎቹ ነበር የሚለው እና ፍቃዱ ተክለማርያም፣ ጀማኔ ሰለሞን፣ እኔ ኩራባቸው ደነቀና ስንዱ አበበ ወይም ጸገነት ተስፋዬ ከሁለት አንዳቸው እንደዚህ ሆነን ነው የሰራ ነው በሬዲዮ። እንደምታስታውሽው ቅዳሜ መዝናኛ ላይ ሰራ እንትናቸው ሲሪየስ ድራማ የምንላቸው በጀነራቸው ወደ ትራጀዲ የሚያዘንብሉ ነገሮች ነበር የምሰራው እና በሬዲዮ ለምን አልሞክርም አልኩ። እስቲ ልቅበጥ ብዬ ባላንጣዎቹን ኮሜዲ ነው እና እንዴት ይሆን ሪአክት የሚያደርገው ኦዲየንሱ በሬዲዮ እየሰማ ሊስቅ ይችላል ብዬ ባላንጣዎቹንና በኋላ በቀቀንን ወይ የትኛው እንደሚቀድም አላውቅም፣ በተከታታይ ሳምንታት ነው ያቀረብኳቸው። በቀቀን የሚለው ነበርና ሲጀመር እንደዚህ ሆኖ ነው ለኮሜዲ ለሬዲዮ ድራማ ተብሎ ነው የተሰራው። በኋላ በዛው አመት ይመስለኛል 84 ሰርቸው 85 ወይ 85 መጀመሪያ ሰርቸው 85 መሀከል ላይ ወደ መድረክ ቀየርኩት። ወደ መድረክ የመድረክ ተውኔት አድርጌ የሬዲዮ ነው። ምክንያቱም ቴክኒኩ በጣም ከባድ ነው። አዲስ ከሬዲዮ ወደ መድረክ ተውኔት መቀየር በጣም ስኪል ይፈልጋል። ሙያውን ጠንቅቆ ማወቅ ያስፈልጋል። ዳይሬክት ያደረከውም አንተው ነበር? እኔ በኋላም ዳይሬክት ያደረኩት እና ትንሽ አሰፋሁት። ሬዲዮ ላይ ወደ 1 ሰዓት ያህል የሚፈጅ ነበር። በመድረክ ወደ 2 ሰዓት እንዲመጣ 2 ሰዓት እና ከዛም በላይ። ለቲያትሩ 2 ሰዓት በጣም ይረዝማል። ጥሩ ነው 2 ሰዓት ግን ጥሩ ተመልካች ነበረው። በጣም ብዙ ተመልካች ነበረውና ለምን ያህል ጊዜ ነው ሄደው? ብዙ አመት ነው ሄደው። በጣም ብዙ አመት ነው። ማዘጋጃ ቤት ጥቂት ጊዜ ሰርተነዋል። መጀመሪያ የሰራነው ኢምፔሪያል ሆቴል እንደሆነ ታስታውሺ ይሆናል። የቲያትር ተመልካች ደግሞ የዛን ጊዜ የትም ቦታ ብጠራው ተጋፍቶ ነበር የሚገባው። ያኔ ንስር ፕሮሞሽን የሚባል ነበር የነ ኃይሉ ከበደ እና ኃይሉ ከበደም አድቬንቸረስ ሰው ነው። ስለምን አንሞክርም ብለን ፕሮቶኮልን የጠበቀ ኦዲየንስ እንዲመጣ፣ ለምሳሌ ወንዱ አሁን እንደለበስኩት አይነት አለባበስ፣ ሴቶች ደግሞ ወይ የሀገር ባህል ልብስ አለበለዛ ደግሞ ቀሚስና ኮት፣ እንደዚህ ድሬሲንግ ፕሮቶኮል ነበር እና እንደዛ ሆኖ እንዲመጣ ነበር ማስታወቂያ አድርገን እንደዛ ነበር የሚመጣው ኦዲየንሱ። ለ3 ወር ያህል ኢምፔሪያል ሆቴል ካሳየነው በኋላ ማዘጋጃ ቤት ባህልና ባህል ቲያትር አዳራሽ
እዛ ወሰድነው። እዛም ለጥቂት ወራት ካሳየን ነው በኋላ በአንዳንድ አለመግባባቶች ከፕሮዲውሰሮቹ ጋር ወደ ብሔራዊ ቲያትር መጣ። ብሔራዊ ቲያትር ረጅም ዓመት ነው የታየው እና ያው ኮሜዲ ነው ብዙው። ስንት ነበር የቲያትር መግቢያ የዛን ጊዜ እንግዲህ እኛ በግል ስለነበረ ብሔራዊ ቲያትር የገባ ነው 11 ብርና 12 ብር ነበር። መጀመሪያ 11 ብር በኋላ 12 ብር ነው የተደረገው። ተጨምሮ ማለት ነው። ተጨምሮ ነው እንዴ? ተጨምሮ አምፀን ማለት በቃ እኛ በ10 ብርማ እናሳይም ብለን 1 ብር ጨመርንና 1 ብር ጨምረን ግን ብሩ ያኔ ብዙ እኮ ነው። አዲስ አይ ነው አውቃለሁ። ለረፍት የመጣም ፍቅር ስንሰራ ተዋንያን እንግዲህ ሙሉጌታ ባልቻን፣ ሽመልስ አበራን ያህል ተዋንያን 150 ብር 200 ብር ነው በስቴጅ የሚከፈለው። ወደ ቲያትሩ ዓለም ለመምጣት ኤሌመንተሪ እስከ አዲስ አበባ ዩኒቨርሲቲ ድረስ ያለውን ነገር ትንሽ አጫውተን። ብዙ ነው እንግዲህ ደጋግሜ የተለያዩ ቦታዎች ላይ ተናግሬያለሁ። በልጅነቴ በጣም ትንሽ ልጅ ሆኜ 8 ዓመት ልጅ ሆኜ ነው ግጥም መጻፍ የጀመርኩት። ግን በዛ እድሜ በዛ በ8 ዓመቴ ብዙ የከበደ ሚካኤልን ግጥሞች አነብ ነበር። እኔ ክቡር ልጅ ከበደ ሚካኤል የጻፏቸው በርካታ መጽሐፍት አሉ። ከዛ ውስጥ ግጥሞች ክፍል ውስጥ እናነብ ነበር። እኔ ደግሞ በቃሌ ግጥም ይዤ የማንበብ ተሰጥኦ ነበረኝ። አስተማሪዎች ያንን ያውቃሉ። እኔ ብቻ ነኝ የማላውቀው ተሰጥኦ መሆኑን አላውቅም በዛ ሰዓት እና ቆሜ ክፍል ውስጥ አነባለሁ። በልጅነቴ ቄስ ትምህርት ቤት እስከ ዳዊት ድረስ ስማር ዳዊት አልደገምኩም። እዛ ደርሼ ነው ግን የቆምኩትና ትንሽ ፈጠን ስለነበረ የግዕዝ ቋንቋ ችሎታዬም ጥሩ እንደነበረ በኋላ መምህሬ ነገሩኝ። ትልቅ በኋላ ነው የነገሩኝ። ግጥሞቹን ለማንበብ አልቸገርም ነበር። ከነቀላጼያቸው ከነዜማቸው ጥሩ አድርጌ ያነብ ነበርና ከዚህ ተነስተ ነበር አፈራረሰችውን የጻፈው። በኋላ ወይ ከሱ በፊት በጣም ብዙ ተጽፏል እንጂ ወጥተዋል። አሏት የት እንዳሉ አላውቅም። የልጅነት ግጥሞች አይደሉ። አፈራረሰችው ግን ወጥተዋል። አፈራረሰችው እኮ ትልቅ ሆኜ ነው። አዲስ አበባ ዩኒቨርሲቲ 3ኛ ዓመት ተማሪ ሆኜ ነው የጻፍኩት። ስለሷም ትንሽ ታጫውተኛል። እና አፈራረሰችው ድረስ የመጣሁት በዚህ መንገድ ነው። እንግዲህ እኔ እንዳልኩ 6ኛ ክፍል ደግሞ ያለን የህብረተሰብ የሚባል ትምህርት ነበር። የህብረተሰብ ሳይንስ የሚባል ትምህርት ነበርና ያ የህብረት አስተማሪያችን 40 አያስተምር ታሪክ፣ ጂኦግራፊ፣ ምንም አያስተምረንም። በግጥም መተራረብ። ኦኬ የክፍል ተማሪ 50 60 ተማሪ አለ። ከዛ መተራረብ ነው። አዎ ለምሳሌ አንቺ ክላስ ልጅ ከሆንሽ እነሱም የኔ ክላስ ልጆች ከሆኑ ስለ እያንዳንዳቸው እጽፋለሁ ማለት ነው። በግጥም እየተራ አዳነች እንዲህ አድርጋ እንዲያተመው ነው በግጥም ነው እና በቃ የሌላ ክላስ ተማሪዎች በመስኮት ላይ ተንጠልጥለው ያያሉ። እኛ እዛ የምንተርበው የነሱ ተራ ሲሆን ደግሞ እኛ እንሄድና በመስኮት ተንጠልጥል እናያለን። እና የተመረጡ ልጆች ናቸው ግጥም የሚጽፉት። ሁሉም አይችልም ግጥም መጻፍ። እና ያ እንግዲህ እስከ 6ኛ ክፍል እስክደርስ ድረስ እንደዚህ ነው ሄደው። ገላውዲዮስ ገባሁ 7ኛ ክፍል አጼ ገላውዲዮስ እዛ ገባሁ። በኋላ መጽሐፉን ተውኩና ማንበብ ጀመርኩ። በልጅነቴ ነው እኔ መጽሐፍ ማንበብ ጀመርኩ። ምን አይነት መጽሐፎች? ኖቨሎች አነባለሁ። ፊክሽን፣ አማርኛ መጽሐፍት፣ የአቤ ጉበኛ መጽሐፍት ነበሩ፣ የማሞ ውድነህ መጽሐፍት ነበሩ፣ ትርጉሞች። እነሱን እንግዲህ እነሱ የፈጠሩበት ተጽዕኖ አለ አንተ ላይ? የማንበብ ፍቅሬን ጨምረውታል። በጣም በከፍተኛ ሁኔታ እንዳነብ አድርገውኛልና እኔ እስከ 11ኛ ክፍል ስደርስ 11ኛ ክፍል አካባቢ ስደርስ ፕራክቲካሊ በአማርኛ ስነ ጽሁፍ በዛ ሰዓት ትልልቅ የተባሉትን መጽሐፍት በሙሉ አንብቤ ጨርሻለሁ። ፍቅር እስከ መቃብር፣ አንድ ለእናቱ የአቤ ጉበኛ፣ እነ በዓሉ ግርማ ስራዎች፣ እነ
ስብሐት ገብረ እግዚአብሔር አጫጭር ልቦለድ ታሪኮች በየመጽሔቱ ይወጡ ነበር። ያኔ የካቲት መነን የሚባሉ መጽሔቶች ነበሩ፣ እነሱ ላይ ይወጣሉ። የብዙዎቹን ትልልቅ ደራሲያን ስራዎች ኢቭን የመንግስቱ ለማን ጠልፎ በኪሴ ያነበብኩት ሃይ ስኩል ሆኜ ነው። እኔ ያኔ የተውኔት አጻጻፍ አላውቅም። ተውኔት ይሁን ኖቭል ይሁን ምንም የማውቀው ነገር የለም። ጥሩ ነገር ካገኘው አነባለሁ፣ ጥሩም ባይሆን አነባለሁ ስለማላውቅ። 12 ስጨርስ 17 ዓመቴ ነው። ከዘመቻ እንደተመለስኩ ለመሰረተ ትምህርት መራቤቴ ዘመቼ ነበር። 12 እንደጨረስኩ በእኛ ጊዜ ነበር። የመጀመሪያው ዘማች ነኝ አይደለም። በህብረት 67 ነው 67 ዓመተ ምህረት ነው። እኔ ያልደረስኩም ለመዝመት ያኔ 8ኛ ክፍል ነበርኩ። በጣም ከባድ ዘመቻ ነበር፣ አስቸጋሪ ነበር። ያኔ መራቤቴ was one of the remotest places in Ethiopia. እዚህ ትራንስፖርቴሽን መንገድ ነው በጣም አስቸጋሪ ዘመቻ ነበር። ግን አስተምረን ተልኳችንን ጨርሰን ተመለስን። ስንመለስ እኔ 12ኛ ክፍል ማትሪክ አልፌ ነበርና ዩኒቨርሲቲ ሳልገባ ቀረው። ያልገባሁት በአባቴ ትዕዛዝ ነው። ለምን? ውጪ እንድማር ይፈልግ ነበር። ኦኬ፣ ከሀገር ውጪ። ከዛ እሺ ያልኩና ስኮላርሺፕ ሞላው። ያኔ ወዳጅ ሀገር ነው የምትሄጂው። ራሽያ ሶቪየት ህብረት ይባላል። ጀርመን ዲሞክራቲክ ሪፐብሊክ አለ። በስኮላር ነበር የሚኬደው ግን ወዳጅ ሀገር ነው። ወደ አውሮፓ ካቴጅም አቃለሁ። ያንን ሞላውና አንድ አመት ጠብቄ ወደኩ። ለምን ወደኩ? ማትሪክ ነጥቤ ትልቅ ስለሆነ። ለምን የሌላ ድሃ እድል ትዘጋለህ? ማን ነው እንዲህ ያለ? ከፍተኛ ትምህርት ኮሚሽን። ኦኬ፣ እንደዚሁ ሰውየው የትም መግባት እየቻልክ ኢትዮጵያ ውስጥ አንተ የትም መግባት እየቻል ለምን ሮዛ የምትጋፋው? ሄዱ ድሃው ሌላው ይማራል። እኔ ታዲያ ድሮ ስሞላ ፎርሙላ አነግሩኝም ነበር ወይ ብዬ አንድ አመቴ ተቃጠለች። አባቴ ጋር ያንተ አምነህ መቀበል ነው ወይስ እንደ ህግ የተያዘ ነገር ነው? ህግ የለም፣ ህግ የሚባል ነገር የለም። ትልቅ ነጥብ ስለሆነ ይቅር የሚል ህግ የለም። ግን ባለስልጣኑ ነገረኝ። እድል አለ። እውነቱን እኮ ነው። በአንድ በኩል ስታዩ እኔ የትም ኢትዮጵያ ውስጥ አስመራን ጨምረሽ የትኛውም ዩኒቨርሲቲ መግባት ይችላሉ፣ ነጥብ ያስገባኛል። ግን ትንንሽ ነጥብ ያላቸው ሰዎች ደግሞ ተፎካክረው ኩባም ራሽያም እንትን መሄድ ስለሚችሉ የአንድ ሰው ድል ዴፊኒትሊ ይዘጋሉ ቢሄድ። አዲስ አበባ ዩኒቨርሲቲ በጣም ከምደሰትበት ነገር አንዱ በዛ ወቅት መንግስቱ ለማን ማግኘቴ ነው። ጸሐፌ ተውኔት ባለቅኔና መምህር መንግስቱ ለማ የእሳቸው ተማሪ በመሆኔ እድለኛ ነኝ። ምክንያቱም የተውኔት አጻጻፍ ቴክኒክን ተማሪያቸው ሆኜ አዲስ አበባ ዩኒቨርሲቲ 3 ተከታታይ ኮርሶች ሰጥተውኛል። ድራማቲክ ቴክኒክ የሚባል አንዱ ነው። ፕሌይ ራይቲንግ 1 እና ፕሌይ ራይቲንግ 2 የሚባሉ 3 ኮርሶች ሰጥተውኛል። እኔም ቅርብ ጊዜ አዲስ አበባ ዩኒቨርሲቲ ይሄን ፕሌይ ራይቲንግ 2 የሚባለውን ኮርስ ስሰጥ ነበር፣ ሳስተምር ነበር። ከወጣሁም በኋላ እስከ ሞቱበት ቀን ድረስ እስከ ሞቱበት 1980 ክረምት ላይ ነው የሞቱት። እስከዛ ጊዜ ድረስ ቤታቸው ፕራይቬትሊ እማር ነበር። ተመርቄ ዲግሪዬን ይዤ ማለት ነው። 3 አመት አስተምረውኛል። እንደገና እቤታቸው አድናቂ ነበሩ ማለት በጣም ይወዱኝ ነበር። ተማሪያቸው ሆኜ ያው አያስታውቅም። እዛ አላውቅም፣ ትምህርት ቤት እያለሁ አላውቅም። ከወጣሁ በኋላ ነው የገባኝ። ችሎታህን አይተው ነው እንግዲህ እሳቸው የፈለጉ። እና አንዳንድ ጊዜ ገስጹኛል። እኔ ተግሳጽ የምቀበለው አስተማሪ ከሃይ ስኩል መምህራኔ በኋላ የሃይ ስኩል መምህራን ሲገስጹኝ ቢቆነጥጡኝም ደስ ይለኛል፣ አይከፋኝም። ዩኒቨርሲቲ ውስጥ አልፈቅድም ያንን። እሳቸውን ብቻ ለእሳቸው ብቻ ነው ፈቅዶ። እሺ ኃይልሺ፣ ከዚያ በኋላ ሞር በሬዲዮና በቴሌቪዥን እነዚህ ተከታታይ ድራማዎችን የመስራቱንትን በጣም ኃይሉ ነበረህ። በተመልካችም ዘንድ ተወዳጅነትን አትርፈሃል። ይሄን አግኝቼበታለሁ የምትለውን እስኪ ዘርዝርልን።
ብዙ ናቸው የተላለፉ የነበሩት በተለይ በሬዲዮ ላይ ስለነሱ ከተዋናይ ጋር የነበረው ከአድማጭ የሚመጣልህ የተለያዩ አስተያየቶች እነሱን እስኪ ለሌላው አስተማሪ ሊሆን ይችላል ብዬ ነው እንግዲህ የጀመርኩት ፕሮፌሽናል ራይቲንግ የጀመርኩት እኔ ዩኒቨርሲቲ ውስጥ ተማሪ ሆኜ እየተከፈለኝ መስራት ማለት ነው እና ያ ብዙ ቦታ ገልጫለሁ 76 ዓመተ ምህረት ነው የዘውገ በሽታ በሚል የዘውገ በሽታው ምን መሰለሽ ወሬ ይወዳል እና ስራ ይሰራል ከቢሮ ይዞር ማውራት ነው እና እንደዚህ ነው ዘውገ ነው ካራክተሩና እድለኛ ሆኜ በዛ ሰዓት የተጫወቱልኝ ያንን ድራማ የተጫወቱልኝ የማዘጋጃ ቤት አርቲስቶች እነ ሱራፌል ጋሻው ናቸው ሱራፌል ጋሻው አላዛር ሳሙኤል ወለላ አሰፋ ፍቅርተ ጌታሁን እንደዚህ አይነት ትልቅ ተዋንያን ናቸው የተጫወቱት እና ያ የመጀመሪያ ሬዲዮ ድራማ ትምህርት ቤት ስትጀምር ከዛ ከወጣው በኋላ የቅዳሜ መዝናኛ ቅዳሜ ከሰዓት በኋላ መዝናኛ የሚል ፕሮግራም ነበር ተጀምሮ ነበር ነፍቃዱ ተክለማርያም እና ጀማነሽ ሰለሞን መጀመሪያ ከጀማነሽ በፊት ትሩፋት ገብረየስን ትሩፋት ገባው እዛ ቅዳሜ መዝናኛ ላይ በርካታ ስራዎች ከሰራን በኋላ ትሩፋትን ጀማነሽ ስትመጣ ተካቻት ከዛ እንግዲህ ኤልሳቤጥ መላኩ ስንዱ አበበ እናት ፋንታውቤ እኔ ኩራይ እንደዚህ ሆነን ነዘካራም ሳይለማርያም ነፍስ ይማረው እሱ ሆነን በጣም በርካታ ድራማዎች ሬዲዮ ድራማዎች ሰራን ማለት ነው ከዛ ደግሞ ወደ ከረጅም አመታት በኋላ እዛ 30 ምናምን ድራማ ካስተላለፍኩ በኋላ ወደ እሁድ ጠዋት መጣውና ተቆጣጥረው ነበር ኤግዛክትሊ ግዛት ሬዲዮ ድራማ ኤግዛክትሊ እና በጣም ብዙ ነው የሰራነው የኦዲየንስ ሪአክሽን የሚደንቅ ነው ቅዳሜ ከሰዓት በኋላ ያቺን ሰዓት ለማሳለፍ ወደ በየቤቱ የሚሮጠው ህዝብ ብዛት በጣም ነው የምትደነቀው ብዙዎቹ ማመን ማትሻቸው አይነት ሰዎች ትምርታቸው ሩቅ የሆኑ በስልጣናቸው ሩቅ የሆኑ ሰዎች ያቺ ሰዓት እንዳታልፍ ቅዳሜ ከሰዓት በኋላ እኛ በተለየው በየሳምንቱ እየተቀያየረ ስለመጣ ድራማው አንድ ድራማ ለአንድ ሳምንት ወይ ለሁለት ሳምንት ብቻ ነው የሚሄደው 4 ሳምንት ሄደን የማስታውሰው የሊቁ ሞት የሚል ድራማ ብቻ ነው እሱ ብቻ ነው እና ከዛ ውጭ ያሉት 3 ሳምንት 2 ሳምንት ነው እና ሰውን በቃ ከሬዲዮ ጋር ሰፍተነው ነበር በኋላ ወጣቱም ላይ መጣንና እንደ ዛሬ ቴክኖሎጂ ሳይበዛበት በፊት ዛሬ ብዙ ነገር ነው ሶሻል ሚዲያው ምናምኑ ስቲል ሰው ይሰማል በነገርሽ ላይ አሁን ቅርብ ጊዜ የደወል ድምጾች የሚል ሬዲዮ ፋና ላይ አስተላልፌ ነበር ተከታታይ ነው የ4 አመት ሄደ ለ4 አመት አሜሪካ ነገር ነበር ሸንች አልሰማሽም ነበር ያቃሉ ዛንሲ እና የደወል ድምጾችን የሰራ ነው አረጋዊን አሰፋ እኔና ወንዱ ልጅ አንተ ሁሉ ቦታ ነው የምትገባው አይደለ አዘጋጅ ነህ ጸሐፊ ነህ ያ እንትን ማልገባባቸው ሁኔታዎች አሉ ሬዲዮ ሲሆን ፕራክቲካሊ ሁሉም ቦታ ገባለሁ ቴሌቪዥን መድረክ ምናምን ሲሆን ሁሉም ቦታ አልገባም ለምንድን ነው የሬዲዮውን የመረጥክ ሬዲዮ ፈተና አለው ወደዋለሁ ቻሌንጁን ወደዋለሁ በጣም ያስደስተኛል በነገርሽ ላይ አክተሮቹን ብዙዎቹ አክተሮች ብትጠይቂ ዳይሬክተር አንተ ነህ ራሴ ኢንትረክት ማርከው ብዙዎቹን አክተሮች ብትጠይቂያቸው ሬዲዮ ድራማ እንደመጫወት የሚያስደስታቸው ነገር የለም መድረክ እና ቴሌቪዥን ኦፍ ኮርስ መድረክ ደግሞ የራሱ ፈታኝና ሱስ የሚያስይዝ ነገር አለ መድረክ 3 ዳይሜንሽናል ስለሆነ ግን ሁሉ አክተር በአንድ ድምጽ የሚስማማበት ነገር በቃ ሬዲዮ ድራማ መጫወት በጣም አስደሳች ነገር ፈታኝ ነው በድምጽሽ ነው ሁሉንም ስሜት ለኦዲየንስ እንዲደርስ የምታረጊው ቀላል ነገር እንዳይመስልሽ በጣም ከባድ ነው ኃይልሺ ሬዲዮ ድራማ በሚተላለፍበት ጊዜ በእርግጥ ከባድ ነው የዳይሬክቲንጉ ስራ
እዚያ ላይ እነሱን ማኔጅ የምታረግበት መንገዱ እንዴት ነበር? አጠቃቀም ያው ስክሪፕት ሰጣቸዋለሁ ያነባሉ። ሁሉም አክተሮች አለ። ሪሄርስም እናደርጋለን። ግን እኔ ጋር ምን እድል አለኝ መሰለሽ? በተለይ ተከታታይ ድራማዎች ስሰራ አንደኛ አክተሮቼን የምመርጠው በጣም ተጠንቅቄ ነው አውቃለሁ። የኔ አክተሮች በተከታታይ ድራማ ላይ ከ3 እና ከ4 ሳምንት በኋላ አይፈልጉኝም። በፍጹም አይፈልጉም። በቃ ተሞርደዋል፣ አለቀ። በቃ ያቁታል የምጽፈው ነገር ምን እንደሆነ በምን ስሜት መባል እንዳለበት ምናምን ጠንቅቀው ያቁታል። ኩዌሽን ሲኖራቸው ብቻ ጥያቄ ሲኖራቸው ነው መልስ የምሰጣቸው እንጂ ኢሞሽኑን ተረድተውት ነው የሚገቡት። ይሄ እንግዲህ ከመቼ ወደ ሀብት ጉዞ ጀምሮ 87 88 ከዛ ጊዜ ጀምሮ ያየሁት ትሬንድ ነው። መመርጣቸው አክተሮችን በጥንቃቄ መምረጥ ያስፈልጋል። ትክክል። ላለመልፋት ከፈለግሽ እነኛ መመርጣቸው አክተሮቼ የኔን ነገር ያውቁታል። ከጊዜ ብዛት አሁን እንደ ሀረገወይን አሰፋ፣ ሽመልስ አበራ፣ ያረጋል አጥናፉ፣ ፍቃዱ ተክለማርያም አይነት አክተሮች ጎራባቸው ደነቀ የኔ ያልሆነውን ጽሁፍ ስተት እንኳን ቢሆን በተለይ ሀረገወይን አሰፋ ስክሪፕት ላይ እኔ ባልኖር ስክሪፕት ተሰጥቷት ይሄ ኃይሉ ጸጋዬ አይደለም ትላለች። መስመሩ ሀረግ ትለያለች። ይሄ ኦሪጂናል ማስተር ስክሪፕቱን አምጡ፣ ኦሪጂናሉን አምጡ በእጁ የጻፈውን ትልና ሄዳ ከፕሮዲውሰሮቹ ተቀብላ ታየዋለች። ልክ ናት። አንድ ቀን ተሳስታ አታውቅም። ገብቶሻል? ሌሎቹም እንደዚህ ሽመልስም ያረጋልም ያን ያህል ነው የሚያውቁሽ። ሶ ምንድነው የኔ ስራ ስክሪፕት በትኝ እያንዳንዳቸው የራሳቸውን ያነባሉ። የሚጠይቁኝ ጥያቄ ካለ ብዙ ጊዜ ትልልቆቹ አክተሮች አይጠይቁኝ። ጥያቄ ነው ወይስ ይሄን ነገር ቢስተካከል የለም ቢስተካከል የሚባል ተብዬ አላውቅም ብለው አያውቁም ሙያተኛ። በፍጹም ይሄ ካራክተር ለኔ አይመችም ያለህስ አይኖርም? መርጠህ ነው ካስት የምታደርገው? የለም በህይወቴ እንደዚህ አይነት ነገር ገጥሞኝ አያውቅም። እኔ እኮ አልደርልዝም፣ ስጽፍ አልሰርዝም፣ አልደርልዝም። በቃ እንደወረደ ነው የሚሰጣቸው ስክሪፕት። በማስተር ስክሪፕቴ ነው የሚሰሩት። ስለዚህ ይሄ ካራክተር አልተስማማኝም፣ ይሄ ዲያሎግ አልተስማማኝም የሚል ነገር ኦል ማይ ላይፍ አጋጥሞኝ አያውቅም። ምክንያቱም አንደኛ ስጽፍ ራሴን ኤዲት አደርጋለሁ እኔ። ሁለተኛ ኢትዮጵያዊውን ባህል በጣም አከብራለሁ። በጣም እኔ ጋር ጸያፍ ነገር አታገኝም፣ ብልግና ነገር ልታገኝ አትችይም። የለም። ሶ ለአክተሮች ይመቸ ምንድነው በሀረገወይን አሰፋ አማርኛ ኃይሉ ጸጋዬ አይፎርሽም። ክፍያው ምን ያህል ነበር የዛን ጊዜ? በድርሰት በደቂቃ 2 ብር ሳቂ አለች። 2 ብር አሁን 2 ብር ቀርቶ የ30 ደቂቃው 60 ብር ነው። 60 ብር አለች አሁን 60 ብር ምን ትገዛለች? 30 ደቂቃ ጽፌ እኔ 60 ብር ነው የሚከፈለኝ። እና ለአክቲንግ ደግሞ እኔ 30 ደቂቃ ፍቃዱ ተክለማርያም፣ ጀማኔ ሰለሞን 30 ደቂቃ ተጫውተን 30 ብር ነው የሚሰጠው። እኔ ነኝ ሀብታም 90 ብር አለ። የዛን ጊዜ ደግሞ ከብርም ጋር የሚታገል አልነበረም። ሁሉም ለጥበቡ ያለውን እንትን ፍቅር ነበር የሚከፍለው። ብሯን ታስፈልገን ነበር። 30 ብሯን ብትወጥ ጥቅም ነበራት። ግን እውነት ለመናገር የትኛውም ተዋናይ በእኔ ዘመን የነበሩ ተዋንያን ነፍቃዱ፣ ነጀማዬ፣ ኔልሳ ለፍራንኩ ብለው አልሰሩም። ነፍሱን ይማረው ኩራዬ ለብሩ ብሎም ቢሰራ የለም። እኔ 30 ብር ክፍያ አሁን ለረፍት የመጣ ፍቅርን ከራስ በላይ ራስን መድረክ ላይ ሳሳይ ከራስ በላይ ራስ መድረክ ላይ ሳሳይ በጣም ብዙ ብር አገኛለሁ። በዛው ሰዓት ግን ወደ ሀብት ጉዞን እኮ በሬዲዮ ድራማ አስተላልፍ ነው 2 ብር እየተከፈለኝ በደቂቃ። እዚህ ከማ 1000 ብር ነው የሚከፈለኝ፣ በሺዎች የሚቆጠር በዛ ዘመን ብር ይከፈለኛል ለመድረክ እንትን። እዚህ ጋር ግን 2 ብር ነው የሚከፈለኝ። ገባሽ? በደቂቃ አላማር ኮምፕሌን አላረግ። እሱንም ስንት ቢሮ 7 ቢሮ ገብተሽ ነው እኮ ስንት ባለስልጣን አስፈርመሽ እንደምትወስጂ ብታቂ 30 ብር እንዴት አይነት ስቃይ እንደነበረ በጣም የሚገርሙ ኤክስፒሪየንስ አለ። አንዴ
ፈቃደ የምሩ የሚባል ስራ አስኪያጅ ነበር። ታውቂዋለሽ? ሬዲዮ ኢትዮጵያ ሬዲዮ አቶ ፈቃደ እዚህ ዘነበ ወርቅ ብስራተ ወንጌል የሚባል እንግዲህ አስቢው ዘነበ ወርቅ ጋር የዛን ጊዜ ነው እንትን ነው ማዕበሉ አናተኞችን ስንሰራ እኮ የማዕበሉ አናተኞች እኮ በጣም የገነነ ነበር። እሱን ስንሰራ ደሞዝ ልንቀበል ወር ሰርተን ማለት ነው። እንግዲህ ዘነበ ወርቅ ሆስፒታል ጋር ከታክሲ ትወርጃለሽ። ከዛ ኋላ ብስራተ ገብርኤል ሬዲዮ ጣቢያ እስክትደርሺ ስንት ኪሎ ሜትር እንደሆነ እግዚአብሔር ይወቅ። በእግር ነው የሚሄደው። በእግር ሄዶን ደክሞን ጠዋት ነው የሄድነው። የዛን ጊዜ መኪና ክራውድ ስለሌለ ችግር የለውም። በእግር እኮ ነው የምንሄደው እኮ በእግር ያን መንገድ ዳገት አሉ ምናምንና እነ ኤልሳን እነ መስታወት አራጋውን እነ ወለላ አሰፋን ይዘን እኮ ነው በእግር ሄደን። ያንን ዳገት ሰርቪስ የለም። የምን ሰርቪስ ነው የምታወሪው? ሰርቪስ ማን ይሰጠናል? እኛ የሬዲዮ ድርጅቱ ተቀጣሪ አይደለን። ከዛ ሄደን እዛ ስንደርስ ገንዘብ ከፋዩ ወጣ ሄዳለች ተባለ። ያን ያህል በክራሽ ተኩስ ደክሞን ወድቀ በየሶፋው ወደቅን። በቃዛ እንትን በዛ ላይ ምሳ ሰዓት ደርሷል። እርቦናል። እንግዲህ ገንዘብ ከየኪሳችን አገጫጭተን ልንበላ እዛ ያ ሁሉ ግዙፍ አርቲስት አስቢ። ያረጋል አጥናፉ፣ ሽመልስ አበራ፣ ኃይሉ ጸጋዬ፣ ኤልሳቤጥ መላኩ፣ ወለላ አሰፋ፣ መስታወት አራቀው ተረፈረፈናል። እዛ በየሶፋው ደከማችሁ። አቶ ፈቃደ ሲመጣ ስራ አስኪያጁ ምንድነው ኃይሉ ምንድነው አለ። መተን ደከመን ገንዘብ እንቀበል መተን ገንዘብ ቤቱ አይደለ። ፈቃደ የምሩ ማለት ግዙፍ ሰው፣ ረጅም ቀይ ቆንጆ ትልቅ ሰውዬ ነው። እንዴት እንደተናደደ ልነግርሽ አልችልም። እብድ ነው። በሰዓቷ ነው የወጣችው። ቀድማ ስለወጣች ነው። ቀድማ ነው እንጂ ሄዳለች አትመለስም። ሁሉ እኛ ገና በቃ እዛ ገንዘብ አወጣገጃጭተን ምሳ እዛው ክበበልታል እንመለስ። የት እንደደወለ አላውቅም። ብቻ በመስሪያ ቤቱ መኪና ከሰፈሯ ከሲኤምሲ አካባቢ ነበር ነው አንቃ መጣች። ካሸሯ መጣች። ሂሳብሹ ምናምን መውጣት የለም ተባሉ። ገንዘባችን በዛ መልኩ ተከፈለን። ፈቃደ የምሩ ይዛለት ባንክ ስንት ነበረ የተከፈላችሁ? ያን ያህል ተደክፉ። በደቂቃ 2 ብር ለአክቲንግ እና ኤልሳ 60 ብር፣ እኔ ለድርሰት 5 ብር፣ 150 እና 60 210 ብር ነው እንግዲህ ለአንድ ሳምንት የሚከፈለኝ። ወር ሰርቼ እኮ 1000 ብር አይሞላም። አንድ ድፍን ወር ሰርቼ ዛሬ ላይ አይሞላም አትበል። የዛን ጊዜ ቫልዩ አለው እኮ ቢሆንም ትንሽ ነው። ያኔም ቢሆን በጣም ትንሽ ነው። በጣም ግን እናውቃለን፣ እንረዳለን። እኔ ግድ ምንድነው ይሄ እዳይን እየከፈልኩ እንደነበረ አውቃለሁ። መንግስት እኔን ያስተማረኝ የኢትዮጵያ ሕዝብ ነው። እናትና አባቴ ብቻ አይደለም። እንደዚያ ስትሰበሰቡ ኃይልሽዬ እና በመንገድ ላይ በእግራችሁ ስትሄዱ ምናምን አድናቂዎች አድማጭ ምናምን ያውቃችሁ ነበር? ብዙዎቻችን አንታወቅም። ለምን መሰለሽ? አሁን ምናልባት ነው ወለላ አሰፋ፣ ሽመልስ አበራ መድረክ ላይ ስለሚታዩ መድረክና ቲቪ ላይ ስለሚታዩ ኤልሳቤጥ መላኩ ጭራሽ አትፈልግም። እሷና የኔ ወንድም አድነው አንድ አይነት ባህሪ ነው ያላቸው። እኔ ራሴ ብዙ እንትን አልወድም፣ ለቴሌቪዥን መጋለጥ አልወድም። ዛት ዋይ ረጅም ዓመት ሰው ድምፄንና ስሜን ነው እንጂ መልኬን አያውቅም። መልኬን ማወቅ የጀመረው ኢንተርቪዎች ስሰጥ፣ ኢንተርቪዎች ላንቺ እንደምሰጠው ኢንተርቪው ስሰጠው ኃይሉ ጸጋዬ እንደሆነ ማለት የተጀመረው ከቅርብ ዓመታት በኋላ ያን ስለማልፈልግ ነው። ፖፑላሪቲውን ፌሙን ምናምን የማድነው ነገር አይደለም። ብፈልግም ማንም አይደርስብኝም። እሱን እችል ነበር። ቴሌቪዥን ፊትህን አዩት እንጂ በህዝብ ውስጥ እኮ አለ ኃይሉ ጸጋዬ የታወቀ ነው። ኦፍኮርስ ስሜ አለ። ስሜ አሁንማ ፊቴም አለ። አሁን አሜሪካን ሀገር ሲሄድ
ስገፋ እንትን ጋሪ ምናምን ሮጠው መጥተው ቢቀበሉኝ እዛው የሚኖሩ ኤርፖርት ውስጥ የሚሰሩ ሰዎች ሮጠው መጥተው ይቀበሉኝ፣ ሴቶችም ወንዶችም። የሚገርምሽ ነገር አንዳንዶቹ መጥተው ሰልፊ ይነሳሉ ምናምንና የሄድኩበት ስቴቶች በሙሉ በሚደንቀኝ ሁኔታ ብዙ ሰዎች በአካል በመልክ ፊቴን ያውቁታል። ያውም ከተቀየርኩ በኋላ አሁን ብዙ ሸምቻለሁ ምናምን። ትልቅ የኪነ ጥበብ ሰው ነህ። በተለያዩ ስራዎች ትታወቃለህ። ከተመልካቾቼ ከአድማጮቼ ሰርፕራይዝ የተደረግኩበት የምትለው እንደው አንድ ገጠመኝ ብዙ እንደሚኖር እርግጠኛ ነኝ፣ ውጭም ሆነ አገር ውስጥ? በጣም ብዙ ነው፣ ብዙ ነው። ምን ስንቱን ነግሬሻለሁ። አንድ ጊዜ አንድ ልጅ ጻፈችልኝ ከደብረ ማርቆስ እና ከሚገርሙኝ ነገሮች አንዱ ነው የማዕበል ዋናተኞችን እየሰራው ነው እና እኔ ነኝ ሴንትራል ካራክተሩን የሚጫወተው። ጌት የሚባል የጽሁፍ ድንቅ አፍቃሪ ነው። ጌት ጓደኛህን አይደለም? እሱን ስም ነው የወሰድኩት ለድራማ። እና እዛ ጋ ራሴን ታመሜ በውጥረት በቴንሽን ምክንያት ራሴን ታመሜ የሚነስረኝ ቦታ አለ። በጣም ይነስረኛል። ካራክተሩ ላይ ነው። ሙሞት ነው የሚመስለው። ባፌም ባፍንጫይም ነው የሚወጣው። አሁን ይሄ ድራማ ፓርት ነው። አለቀ ድራማው ሳምንቱ። ከዛ ደብዳቤ መጣልኝ። መጽፍልኝ ልጅ እንዳልኩሽ ደብረ ማርቆስ ከተማ ነው የምትኖረው። አውትስከርቱ ላይ ነገረችኝ። እንደዚህ ከከተማ ወጣ ይላል ቤታችን አለች እና ሜዳ አለ አለች። ከዛ ልክ ጌት ሲነስረው እና ኤፍሬም ሲጮህ እየሮጥኩ ወጣሁ አለች። ከቤቴ ትታ ድራማው እየሮጥኩ ወጣሁና ሜዳ ላይ የሚታረስበት ሜዳ ነው፣ ኩይሳ አለ አለች። ምስጥ የሚከምረው እንትን የምስጥ አንትሪል ይባላል እሱ አለ። ሄጄ እዛ ላይ ቁጭ አልኩ። ይነስረኝ ነበር። የሚገርም ነው። በጣም ያስደንማል። ምን ያህል ሰው ውስጥ እንደሚገባ ነው። ከባሌ ጎባና ከምንጃር የመጡ ሰዎች አሉ። ገንዘብ ተዋቶላቸው አንድ ቀን ተቋርጦ ድራማ ገበሮች ገንዘብ አሰባስበው ለምን እንደተቋረጠብን ሄዳችሁ ሬዲዮ ጣቢያ ጠይቁ ተብሎ ለጥየቃ ከባሌ ጎባ እና ከምንጃር ገንዘብ ተዋቶላቸው መጡ። የተቋረጠው እኮ ሲድኒ። ማንን ጠየቁ? መተው ማን ጋር? ሬዲዮ ጣቢያ ነው። እሺ እንግዲህ ማን ያገኙ ላላቅም ለምን እንደተቋረጠ ታውቂያለሽ? እኔ ራሴ እዛ ዕለት እኮ መቋረጡ ድራማው ተደስቻለሁ። ለምን እረፍት አገኘ አይደለም? ሲድኒ ኦሎምፒክ ገዛኸኝ አበራ እየሮጠ ነው እሱን ለማየት። ታዲያ እሑድ ቀን ነው የሮጠው እና እኔ ራሴ ቁጭ ብዬ ልክ ያኔ ደግሞ ብዙ ሜዳሊያ ያገኘንበት ነው ታስታውሽ እንደሆነ። ገዛኸኝ አበራ ሮጠ በማራቶን ድላችን ከ36 ዓመት በኋላ ነው የተመለሱ። የሀገር ባህል ለብሼ እኮ ነው ፒያሳ የወጣው በደስታ ብዛት። ከአግምንጃር ግን ምን አገባን ቢሮጡ ባይሮጡ ምንኛ። ማንን አገኘ? ሀገር ልብስ ለብሰህ ወጣህ? እኔ ማን እንዳገኘው አላስታውስም። ደስታ ነው ማበድ ነው ይዛለታ እና ይሄ አለ። ለቅሶ ላይ እናት ሞታቸው አባት ሞቶ ምናምን አልቅሰው እሑድ ቀን አልቅሰው ሰዓቱ ሬዲዮ ድራማ ሲደርሱ ሄደው ራቅ ብለው ሄደው በጋቢ ድራማውን አዳምጠው መጥተው ያለቀሱ ሰዎች አጋጥሞኛል። ሌላው እንግዲህ እንደዚህ ስናወራ ደግሞ ምንጊዜም ከአይምሮ የማይጠፋ ወንድሜ አዱኒስ አለ። የጥበብ ቤት ነው ቤታችሁ። ስለ አድነው ወንድራድ ያንተ ወንድም ነው። ብዙዎች የሚያውቁ አይመስለኝም ስታወራ ካልሆነ በስተቀር። እስኪ ስለ አዱኒስ የጥበብ ስራዎች ትንሽ ጥቂት ጊዜ አውርቻለሁ። እንግዲህ አድነው ታናሽ ወንድሜ ነው። በእኔ ላይ ነው የተወለደው። ጡት አስጣይ ነው።
እናትህ በአባት አንገናኝ እና አድነው ከህፃንነታችን ጀምሮ እንደ ታላቅና እንደ ታናሽ ወንድም ሳይሆን እንደ ጓደኛ ነው ያደግነው። በጣም ታላቅና ታናሽ ወንድምነቱ አለ። ይሄ የወንድም የምትይው ሪሌሽንሺፕም አለ፣ ግን የጓደኛም ሪሌሽንሺፕ አለ። ገባሽ? ስናወራ በቃ አብረን ስናውላ ብናድር ምን ግባባ ነው። ገባሽ? እሱ እንደውም ከኔ የበለጠ እሱ ከኔ ጋር መዋል ማምሸት ምናምን በጣም ያስደስተዋል። ቢኮዝ አድነው መረዳት ራሱ ከባድ ነው። በጣም ሶፊስቲኬትድ፣ በጣም ኮምፕሊኬትድ የሆነ ሀሳቦች ያሉት ሰው ነው። በጣም ያነበበ ሰው ነው። በኪነ ጥበቡ ደረጃ ብታይ ከኔ እጅግ በጣም በብዙ መንገዶች የተሻለ ነው። አድነው ምርጥ ሰዓሊ ነው። አድነው ምርጥ ቀራጺ ነው። አድነው እጅግ በጣም የተራቀቀ የጊታር ተጫዋች ነው። ጊታርም ይጫወታል። አታውቂም? አላውቅም። አድነው አላውቅም። በጓደኝነት ደረጃ በሱ ደረጃ ይጫወታል እንደ ጊታር ሩቅ እኮ ነው። አድነው ድብቅ ስለሆነ በጣም ሁሉንም ነገር ለራሱ ነው፣ ራሱ ውስጥ ነው የሚያስቀረው። ጊታሯን ሲያክል ነው ጊታር መጫወት የጀመረው። 2 ጊታር የምትሰሚ ሁሉ ሊመስልሽ ይችላል። በ10 ጣቱ ነው የሚጫወተው። እንደዚህ ግርፍ አይጫወትም። በ10 ጣቱ በሙሉ የሚጫወተው እንዴ። እና አሰፋ ጎሳይ እኮ ይለምኑት ነበር። አዲስ አድማስ አሰፋ ጎሳይ ታዲያ የኢትዮጵያ ኮንሰርት የዓለም ሙዚቃ ኮንሰርት ብሎ መስቀል አደባባይ ያዘጋጃሉ። ያኔ ለምኑት ያውቃሉ። እናም ቢብሎ እኔ ያን ያህል እየተቀራረብን ከአዶኒስ ጋር ይሄን ታሪክ አላውቅም። አይናገርማ። በጣም ነው ሙዚቃ የሚያውቀው። በጣም መጫወት ብቻ ነው። ኪቦርድም ይጫወታል። ባይዘው ጊታር ብቻ አይደለም። ማስተር ያደረገው ግን ከልጅነቱ ጀምሮ ጊታሩ ነው። እኛ ልጆች ሆነን እንዳልኩሽ ኳስ በሚጫወት ሰዓት እሱ አሸዋ ላይ ስዕል ይስላል። በበቆሎ አገዳ በምናምን አድርጎ ጠመንጃ፣ ሽጉጥ ምናምን ይሰራል። ጅራፍ ይሰራልኛ ምናምን እና ቨርሳታይል ነው አድነው። እኛ እንደ ወንድማማች አድነው ኩል ነው ባህሪው፣ ቀዝቀዝ ያለ። እኔ ፋየሪ ነኝ። አንድ አይደለም ባህሪያችን። የኔ ልጆች ትልቋ ራህዋ ኃይሉ ጸጋዬ ትባላለች። በፎቶ ነው ማቃት። በዚህ ሰዓት አሜሪካ ነገር ሲያትል ትዳር ይዛ 2 ልጆች ወልዳ ትኖራለች። ታርጋኛለች፣ እግዚአብሔር ይመስገን። እዚህ ያለች ተምራለች። ደሴ ዩኒቨርሲቲ ከቲያትር ጥበባት ዲፓርትመንት ነው የተመረቀችው። ደሴ 3ኛ ዓመት ተማሪ ሆና ከጓደኞቿ ጋራ የኔን ቅድስተ ካናዳን እዛው ትምህርት ቤት ውስጥ ፕሮዲውስ አድርጋ አሳይታለች። ለደሴ ከተማ ሕዝብ አሳይታለች። በዛ ሰዓት ሀገር ፍቅር እኛ እንሰራው ነበር ቅድስተ ካናዳ። ከዛ ከተመረቀች በኋላ በጣም ጎበዝ ነች ቢባል ጽሁፍ ታለንቷም የቴክኒክ ችሎታዋም እኔ ማስተምራታለሁ። ኦፍ ኮርስ በጣም ከፍተኛ ነው። በጣም የዘር ነው ማለት ነው። አሁን እሷን ማየት የሚፈልግ ሶደሬ ቲዩብ ላይ ሴቶቹ የሚል ባለ 17 ክፍል ተከታታይ ድራማ አለ። አላቅም፣ አይቼም አላቅም። እሷ ናት የምትጽፈው። ኦኬ። ከዛ በፊት በማን ምንድን ነው? በዚህ አጋጣሚ እሱን አስተዋውቀን። ምን ላይ ነው የምናገኛት? ሶደሬ ቲዩብ ዩቲዩብ ላይ ነው። ሶደሬ ቲዩብ የሚባል አለ። አዋቃለሁ። እሱ ላይ ሴቶቹ ብለሽ ብትገቢ ያመጣልሻል። ከአንድ ክፍል 1 እስከ 17 አሁን ነው የሰራችው። ኖ አሜሪካ ከሜዳው በፊት እዚህ እያለች አሜሪካ ከሄደች እኮ አሁን 6 ዓመት ሆናል። እና ምንም የለም አሁን እንቅስቃሴ ኪነ ጥበብ። በጣም ከመበሳጭባቸው ነገሮች አንዱ ይሄ ነው። አሜሪካ መሄዷ ሁሉ ነገር ለበጎ ነው። ከነ ቴዎድሮስ ለገሰ ጋር አትገናኝም እንዴ? አይ በፍጹም አትገናኝም። አይ እንደዚህ የኪነ ጥበብ የተለያዩ ዝግጅቶችን ሲያደርጉ ስለማይ
ምንድነው ዲሲ ሜሪላንድ እሷ የት ናት? ሲያትል። ኦኬ ሲያትል ለመብረር እንኳን 6 ሰዓት ያስፈልጋል በአውሮፕላን። አውቃለሁ። ስራውን እየሰራች ስላልሆነ ከማንም ጋር አትገናኝም። አሁን ግን አንድ የኪነ ጥበብ ድርጅት ኢንተርፕራይዝ በስሟ ከፍታለች። እዚያ ቆንጆ ነው በጣም ከፍታለች። በርካታ ስራዎች ወደ እሷ ይሄዳሉ ብዬ ተስፋ አድርጋለሁ። እንደተመረቀች ከደሴ ዩኒቨርሲቲ 2007 ላይ ነው፣ ልክ የዛሬ 10 ዓመት ነው የተመረቀችው። ተመርቃ በሐምሌ ነሐሴ ተመርቃ ጥቅምት አካባቢ ወይ ህዳር ይመስለኛል ከአማራ ብሔራዊ ክልል እንትን ጋር ምንድነው ኮሚኒኬሽን ቢሮ ሬዲዮ እና ቴሌቪዥን ጣቢያ የሚቆጣጠረው ተቋም ምንድነው ባለው ከነሱ ጋር ተፈራርማ የ36 ሳምንት የሬዲዮ ድራማ ጽፋ አዘጋጅታ ፕሮዲዩስ አድርጋ ልካ ተላልፏል። ትንሹ ልጄ ወንዱ አማኑኤል ኃይሉ ጸጋ ይባላል። እንግዲህ እሱም ስንት ዓመቱ ነው? አሁን 18ኛ ዓመቱን ያዘ። እግዚአብሔር ይመስገን። ጆዲ ነው ግን ተብሎ የሚጠራው ቢባ እንደምንላት እሷ ራህዋ ስሟ ሆኖ አሁን ጆዲ ደግሞ ከኔና ከሀረገወይን አሰፋ ጋር ተጫውቷል። 4 ዓመት 182 ሳምንት የሄደ ተከታታይ የሬዲዮ ድራማ ፋና ላይ ያ ቅድም ነግሬሻለሁ የወል ድምጾች ላይ ከኔና ከሀረግ ጋር ተጫውቷል። በጣም ጎበዝ ነው። ህዝብ በጣም ይወደው ነበር። በጣም ህዝብ ውስጥ ገብቶ ነበር። እሱና ሀረግ ሲፓራ ነው እናቱ ጫወተችው እና ሀረግ መጠሪያ ስሟ አሁን በድፍን አዲስ አበባ ሲፓራ ነው የሚያውቋት። ሲፓራ ብለው አሮ ነው እንግዲህ ብዙ ስራ ሰርታለች። በጣም ብዙ ስራ ሰርታለች። ያው ተጽዕኖ የሚያደርግ ስራ እንደዚህ እና ጆዲ አሁን ለፈን ሳይድዌይስ ካልሆነ በስተቀር ፕሮፌሽናሊ አክተር ሆኖ መስራት አይፈልግም። ጎበዝ ነው፣ በጣም ተሰጥኦ አለው፣ ግን አይፈልግም። እሱ የቴክኖሎጂ እና ቢዝነስ ላይ ነው ኤሪያ ቴክኖሎጂ። ያንተ ተጽዕኖ ነው እዚያ ሬዲዮ ውስጥ ገብቶ እንዲሰራ ያደረገው? ልጅ ያስፈልገኝ ነበርና ስሞክረው አሪፍ ሆነ። ገዛ አሰራሁት እንጂ እሱ ካልፈለገ ከጻነቱ ካልፈለገ አልፈልግም። ግን በቃ ሲያወደደው በዛ ላይ ደሞዝ አለው ከኛ እኩል ነው ውስጥ የሚከፈለውና ጁንኪስ ውስጥ ከተሆነ ደሞዙን የሚጠይቀኝ እኔ ስለሆንኩ በወክልና የምወስደው በጣም ብዙ ዕዳ አለብኝ። እሱ ግን አላስቀረህበትም? እውነቱን አስቀርቻለሁ እንጂ ብዙ ዕዳ አለብኝ። በዚህ አጋጣሚ እየሰማ ከሆነ ተቀበለው። አይ ያው በአይነትም በምንም ያስከፍለኛል፣ መክፈሌ አልቀረም። አሁንም ካንተ ጋር ነው? ከኔ ጋር ገና ነው አልወጣም። በቀጣይ ዓመት 12ኛ ክፍል እንጨርሳል። ብዙ ነገር አብሮኝ ይሰራል። ወደፊት እቺን ትንሽ የኔን የፕሮሞሽን እና ቲያትር ፊልም ካምፓኒ ወደፊት ያው ተቀብሎ ራን የሚያደርገው እሱ ነው። እኔ ከ2-3 ዓመት በኋላ በዚህ ስራ በማንኛውም ስራ መቀጠል አልፈልግም። ለምን? ብዙ ዓመት ሰራሁ፣ ማረፍ ፈልጋለሁ። ታዲያ ምን በገደብ አረከው? 2 ዓመት 3 ዓመት ምን አስባለ? ይበቃኛል። 3 ዓመት ከዚህ በኋላ ከሰራሁ ድርጅት ከፍ እስከሚል ድረስ ነው። በቃ እሱ ዩኒቨርሲቲ ኮሌጁን እየተማረ ምንድነው የሚለው የድርጅቱ ስም? ኃይሉ ጸጋዬ መልቲሚዲያ ፕሮሞሽንስ። ንጋት ኢንተርፕራይዝ ቀረ? ንጋት ቀረ። ንጋት ንግድ ፍቃዱን የመለስኩት 96 ዓመተ ምህረት ነው። እኔም መታወቂያ ልመልሳ እስቲ የታለ? በዚህ አጋጣሚ ተቀምጥ ስም አዳነች ወልደ ገብርኤል የስራ ድርሻ ቴክኒካል ማኔጀር አድራሻ ወረዳ 6 ቀበሌ 03 የቤት ቁጥር 011 ንጋት ቲያትር ኢንተርፕራይዝ። ካሜራ ይገባልሃል ግን እስቲ ክሎዝ አፕ ንጋት ቲያትር ኢንተርፕራይዝ ማጋነኝ ያለው ታንተ ጋር ነኝ።
ታየዋለህ አዲሽን አያት እኮ ይኸውልህ እኛ እንደዚህ ነን ዶክመንት ላይ በጣም የሚገርም ተቀጣሪ እንደነበረች እንድታውቂው አሁን እዚህ መታናዝዘኝ ቴክኒካል ማኔጀር ነበረች ይሄው በዚህ ጋር ኃይሉ ጸጋዬ ዋና ስራ አስኪያጅ የሚል አለ የፈረመበት አዲሺ በጣም ነው የማመሰግነው ይሄንን ለማስታወሻነት ልውሰደው ወይስ ኧረ እባክህ የኔ ማስታወሻ ነው ፎቶን ሳናውሰድ እወስዳለሁ እንትን አድርጌ እወስዳለሁ በጣም እና አሁን ከንጋት ኢንተርፕራይዝ ወደ ምን ተዘዋወርክ በስም ያርኩት ኃይሉ ጸጋዬ ሚዲያና ንጋት ያልከው ለምን ነበር የኔ እህት አይደለም የዛን ጊዜ አቃት ነበር እንዴ ታውቃታለህ አይ ከሷ አንቺን ከማወቄ አይቀድም ንጋት አይ ከኔ በፊት አታውቃት 80 አይደለም 81 ነው ያቋቋምኩት ንጋት በደርግ ጊዜ እኮ በደርግ ጊዜ ነው አውቃለሁ 81 ነኝ አንቺ በደንብ ነጥቶ ካስመራ ንጋትን 73 ነው እንዴ በደንብ ነው አይ እኔ ለስሙ ብዬ ነው ንጋት ራስ ዶም ደስ ስለሚለኝ ኮርጅሃል ኮፒራይት አለ ከፍላለ ንጋትን ከእህትሽ የምጠይቀኝ ነገር ከፍላለሁ ንጋት በዚህ አጋጣሚ እሺ የአትሌት አበበ መኮንን ኮማንደር አትሌት አበበ መኮንን አሁን ተራራቀን እንጂ ድሮ እሱ ሰፈር አካባቢ ስኖር እንገናኛለን እንዳውም እዛ አካባቢ የነበሩ ወጣቶች እግር ኳስ የሚጫወቱ ልጆች እኔና አቤ ብቻ የምንረዳቸው ነበሩ በፋይናንስ በሞራል ሜዳም እየሄድን ምናምን እንረዳቸው ነበር አበበ እኮ እኔ አዝናለሁ አበበ እንደ ልፋቱ ሪኮግኒሽን ያገኘ አይመስለኝም አበበ በጣም ትልቅ አትሌት ነው ታሪኩን አውቃለሁ ብዙ ታሪኩን አውቃለሁና የመጀመሪያ ሪከርድ ሁሉ ችሎታው በቃ አንዳንዴ እድል በተለይ ይሄ ሎንግ ዲስታንስ ራኒንግ ላይ የኛ ትልልቅ አትሌቶቻችን ብዙ ምንጠብቅባቸው አትሌቶቻችን በትናንሽ መሰነካከል ውጤት እንደዛ ለፍተው ጥረው ግረው በትናንሽ ምክንያቶች የኦሎምፒክ ጎልድ ሜዳሊያቸውን የዓለም ሻምፒዮና ጎልድ ሜዳሊያቸውን ሲያጡ ታለሽ እኔ አንዴ በተለይ አበበ እንትን የሮጠውን በጣም ይነገርለታል ቤጂንግ የመጀመሪያውን ሪከርድ የሰበረው ያኔ ታሞ ያቺ አንድ ዙር ለመጨረስ ታሞ እየወደቀ እየተነሳ ሄዶ የሱ ጊዜ ነው ሪኮርዱን የሰበረው እንደዛ ሆኖ እንግዲህ በጤንነቱ ቢሮጥ ኖሮ ምን ያህል ዝም ብለሽ አስቢው ዛሬ አይሰበርም ነበር እኮ ያ ሪከርድ ዛሬ አይሰበርም በፍጹም ምክንያቱም 145 ማናት ስንት ሜትር ነች እቺ ከ42 ኪሎ ሜትር በኋላ ያለችው 145 ሜትር ነች ምናምን በስቃይ እንደጨረሳ ታውቃለህ በስቃይ ግን እና ያም ሆኖ እንግዲህ ሪከርዱን የሰበረው አለ ከነ ፒክቸሩ አለ ተቀምጧል የሚገርም እና እንገናኝ ነበር እዛ አካባቢ በጣም አንድ አካባቢ ናቸው ቀራረብ ሰላምተኛ ነው የሄዱ ልጆችም እናግዝ ነበር እሱ ትዝታለኝ ቴንኪው ኃይልሽዬ ቆንጆ ቆይታ ነበረን እስቲ ቀረ ይሄንን ማስተላለፍ አለብኝ የምትለው ነገር ካለ እና ለተመልካቾቻችን ምን የተለየ ነገር አስተላልፋለሁ እኔም በጣም ጥሩ ቆይታ ነበረኝ ደስ ብሎኝ ቀለል ብሎኝ ነው ይሄን ኢንተርቪው የሰጠሁት እንግዲህ ማስተላልፈው መልእክት ካለ አዲሽዬ አንቺስ በስራዎች መቼ ነው መተከሰችው አሁንም አንዳንድ ነገሮች እየሰራሽ እንደሆነ ሰምቻለሁ ያየሁት ነገር ባይኖረኝም እንደ ጋዜጠኛ ሳይሆን እንደ አክትረስ ደግሞ እንደ ትልቅ አክትረስ መቼ ነው የምናይሽ ካስት ስታረገኝ እኔ ሳርግሽ ካለዛ ትሰሪ ለኔ ትልቅ ክብር ነው አመሰግናለሁ አዲሽዬ ቴንኪው ኃይልሽዬ እሺ ዳይሬክተራችን ካሜራ ባለሙያዎቻችንንም በጣም አመሰግናለሁ ሁሉም ነገር እሺ አዲሽ እሺ ውድ ተመልካቾቻችን የዛሬው ቆይታችን እንግዲህ ከዝነኛ የኪነ ጥበብ ሙያተኛ ከኃይሉ ጸጋዬ ጋር ነበር እንደምትማሩበት እንደምትዝናኑበት እርግጠኛ ነኝ ሐሳብ አስተያየታችሁንም ተደራሽ አድርጉልን አመሰግናለሁ
ጠብታ